ሰላም ጤና ይስጥልኝ ክብራትና ልገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ኩላሊቶቻችሁን የሚጎዱ ወይም ደግሞ የሚገድሉ የምንመገባቸው እጅግ በጣም አደገኛ የሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሁልጊዜ የምንመገባቸው በየቀኑ ግን ኩላሊቶቻችንን የሚጎዱ በጣም በርካታ ምግቦች አሉ። እነዚህም አንደኛ ከመጠን በላይ ጨው ነው። ከፍተኛ ሶዲየም ያላቸው ምግቦች፣ የጠረጴዛ ጨው፣ ፈጣን የሆኑ ምግቦች፣ ፋስት ፉዶች፣ የታሸጉ መክሰሶች፣ ፈጣን ኑድልና የታሸጉ ምግቦች፣ እነዚህ ጎጂ ናቸው። ጨው ኩላሊትን የሚጎዳበት መንገድ ኩላሊቶች ከመጠን ያለፈውን ሶዲየም ለማስወገድ በከፍተኛ ሁኔታ እንዲሰሩ ያስገድዳቸዋል። የደም ግፊትን ይጨምራል። ይህ ደግሞ የኩላሊት በሽታ ዋና መንስኤ ነው። የፈሳሽ ማቆየትና እብጠትን ያስከትላል። በኩላሊት ውስጥ የሚገኙትን ጥቃቅን የደም ስሮች ማጣሪያዎችን፣ ኔፍሮኖችንም ይጎዳል። መደበኛ የሚመስለው የዕለት ተዕለት የጨው ብዛት በዝግታ ወደ ስር የሰደደ የኩላሊት ጉዳት ያመራል። በጣም ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? ከፍተኛ የደም ግፊት ያለባቸው ሰዎች፣ የኩላሊት በሽታ ያለባቸው ታካሚዎችና አረጋውያን ግለሰቦች ጥንቃቄን ሊያደርጉ ይገባል። ሁለተኛ የተሰሩ እናም የታሸጉ ምግቦች ናቸው። ለምሳሌ እንደ ቺፕስ፣ ቋሊማ፣ ፈጣን ሾርባዎችና የቀዘቀዙ ታሽገው የሚሸጡ ምግቦች ናቸው። እነዚህ ኩላሊትን የሚጎዱበት ምክንያት እጅግ በጣም ከፍተኛ የሆነ ሶዲየምና መከላከያዎችን ይይዛሉ። ኩላሊቶች ለማስወገድ የሚቸገሩበትን የፎስፈረስ ተጨማሪዎችን ይይዛሉ። ዝቅተኛ የአመጋገብ ዋጋ እናም ከፍተኛ የኩላሊት ስራ ጫናንም ያመጣሉ። አደጋውም የፎስፈረስ ተጨማሪዎች በተፈጥሮ ፎስፈረስ ሳይሆን በ100% ገደማ በሰውነት ውስጥ ይዋጣሉ። ሶስተኛ ስኳር የበዛባቸው ምግቦችና መጠጦች ናቸው። ለምሳሌ ለስላሳ መጠጦች፣ ከረሜላዎች፣ ኬኮችና ስኳር የበዛባቸው ጭማቂዎች። ስኳር ኩላሊትን የሚጎዳበት መንገድ የኢንሱሊን ሬዚስታንስ እና የስኳር በሽታን ያስከትላል። ከፍተኛ የደም ስኳር የኩላሊት ማጣሪያዎችን ይጎዳል። ብግነትን ወይም ደግሞ ኢንፍላሜሽንን እናም የኦክሲዲቲቭ ስትረስንም ይጨምራል። የረጅም ጊዜ ውጤቱ ደግሞ የስኳር በሽታ በዓለም ዙሪያ የኩላሊት ስራ ማቆም ቁጥር 1 መንስኤ ነው። አራተኛ ለስላሳ መጠጦችና ኮላዎች ለምሳሌ ኮካ፣ ፔፕሲ እናም የኃይል መጠጦች ኃይል ይሰጡናል ብላችሁ ገዝታችሁ የምትጠጡት የኢነርጂ መጠጦች። ሶዳዎች አደገኛ የሆኑት ለምንድን ነው? ከፍተኛ የሆነ የፎስፈረስ ይዘት አላቸው። ከፍተኛ ስኳር ወይም ደግሞ ሰው ሰራሽ ጣፋጮችን ይዛሉ። አሲዳማ ባህሪው የኩላሊት ህብረ ህዋሳትንም ይጎዳል። የኩላሊት ጠጠር እንዲፈጠርም ያበረታታል። በየቀኑ 1 ብርጭቆ ብቻ መጠጣት እንኳን የኩላሊት በሽታ አደጋን ይጨምረዋል። አምስተኛ ከመጠን በላይ የእንስሳት ፕሮቲኖችን መመገብ ነው። ለምሳሌ ቀይ ስጋ፣ የተሰራ ስጋ፣ ብዙ የዶሮ ስጋን በአንዴ መብላት። ብዙ ፕሮቲን ኩላሊትን የሚጎዳበት መንገድ ብዙ ቆሻሻዎችን ዩሪያ እናም ክሬቲንን ያመርታል። የኩላሊት የማጣራት ጫናንም ይጨምራል። የኩላሊት በሽታ ባለባቸው ታካሚዎች ላይ የኩላሊት መዳከምን ያፋጥናል። ፕሮቲን አስፈላጊ ነው፣ ነገር ግን ከመጠን በላይ የዕለት ተዕለት ቅበላ በጣም ጎጂ ነው። ስድስተኛ የተጠበሱ እናም ፈጣን ምግቦች ናቸው። ለምሳሌ የተጠበሰ ዶሮ፣ ጥብስና በርገር
ኩላሊትን የሚጎዱበት መንገድ ከፍተኛ የሶዲየም ይዘት አላቸው፣ ጤናማ ያልሆኑ ትራንስ ፋትን ይይዛሉ፣ ኢንፍላሜሽን ወይም ደግሞ ብግነትን እናም ከመጠን በላይ ውፍረትንም ያበረታታሉ፣ የደም ግፊትንም ይጨምራሉ። በውጤቱም ስር የሰደደ የኩላሊት ጫና እናም የልብና የደም ስር የካርዲዮቫስኩላር በሽታዎች አደጋንም ይጨምራሉ። ሰባተኛ የተሰሩ ስጋዎች ናቸው። ፕሮሰስድ ሚት የምንላቸው ለምሳሌ እንደ ቤከን፣ ቋሊማዎች፣ ሆትዶግ እና ሳላሚ የምንላቸው የተሰሩ ስጋዎች ጎጂ የሆኑት ለምንድን ነው? እጅግ በጣም ከፍተኛ የሆነ ሶዲየም ወይም ደግሞ ጨውን ይይዛሉ። እንደ ናይትሬትስ ያሉ መከላከያዎችን ስለሚይዙ የደም ስሮችንም ይጎዳሉ። የኩላሊት ካንሰር አደጋንም ይጨምራሉ። በሰውነት ውስጥ የአሲድ መጠንንም ይጨምራሉ። ስምንተኛ የወተት ተዋጽኦችን ነው። ከመጠን በላይ ከወሰዳችሁ በተለይ የኩላሊት ታማሚ ሆናችሁ ለምሳሌ አይብ፣ ሙሉ ስብ ያለው ወተትና አይስክሬሞች እነዚህ ኩላሊትን እንዴት ይጎዳሉ? ከፍተኛ ፎስፈረስና ፖታሲየምን ይዛሉ። ከመጠን በላይ ካልሲየም ደግሞ የኩላሊት ጠጠር አደጋን ይጨምራል። በኩላሊት በሽታ ውስጥ ለማስወገድም አስቸጋሪ ነው፣ በተለይ ችግር ካለባችሁ የኩላሊት። ስለዚህ ልክን ወይም ደግሞ መጠንን ማወቅ አስፈላጊ ነው። ጤናማ ኩላሊቶች የወተት ተዋጽኦን ይታገሳሉ ምንም ችግር ከሌለባችሁ። ነገር ግን ኩላሊቶቻችሁ የተጎዱ ከሆኑ ለማስወገድ ይቸገራሉ። ዘጠነኛ ከፍተኛ ፖታሲየም ያላቸው ምግቦች ናቸው። ለኩላሊት ታካሚዎች ከመጠን በላይ ከሆነ ከባድ ነው። ለምሳሌ ሙዝ፣ ብርቱካን፣ ድንችና ቲማቲም። ከመጠን በላይ ፖታሲየም አደገኛ የሆነው ለመስላችሁ ኩላሊቶች የፖታሲየም ደረጃን ይቆጣጠራሉ። ደካማ የኩላሊት ስራ ካለ ግን የፖታሲየም መከማቸትን ሊያስከትል ይችላል። ጤናማ ሰዎች ላይ ፖታሲየምን በደንብ ቢወስዱ ደህና ነው። የኩላሊት ታካሚዎች ግን መገደብ አለባቸው ማለት ነው። ጤናማ ከሆናችሁ ግን የፖታሲየም መጠን የደም ግፊትን በመቀነስ የኩላሊት ጤናችሁን ይጠብቃል። አስረኛ አልኮል ነው። አልኮል ኩላሊትን የሚጎዳበት መንገድ የሰውነትን ውሃ ያደርቃል፣ የደም ግፊትን ይጨምራል፣ የመርዛማ ክምችትንም ይጨምራል፣ ከኩላሊት ሆርሞን ሚዛን ጋርም ይጋጫል። 11ኛ የህመም ማስታገሻዎችን ከምግብ ጋር አብሮ ከመጠን በላይ መጠቀም ነው። ይህ በጣም ዳንጀርና አደገኛ ነው። ለምሳሌ ኤንኤስኤአይዲ የምንላቸው እንደ አይቡፕሮፊን እና ዳይክሎፊናክ የምንላቸውን በተደጋጋሚ መውሰድ አደጋውም ወደ ኩላሊቶች የሚሄደውን የደም ፍሰትን ይቀንሳል። የረጅም ጊዜ የህመም ማስታገሻዎችን የምትጠቀሙ ከሆነ የኩላሊት በሽታን ያለ ጥርጥር ያስከትላል። በተለይ ከውሃ እጥረት ወይም ደግሞ ከአልኮል ጋር ሲጣመር በጣም አደገኛ ነው። 12ኛ ከፍተኛ የኦክሳሌት ይዘት ያላቸው ምግቦችን ከመጠን በላይ የምትመገቡ ከሆነ ነው። ለምሳሌ እንደ ስፒናች፣ ቦለቄ እናም ለውዝን ከመጠን በላይ ከተመገባችሁ በኩላሊት ላይ የሚያስከትለው አደጋ ከካልሲየም ጋር ሲዋሃድ የኩላሊት ጠጠርን ያስከትላል። በከፍተኛ መጠን ወይም ደግሞ ዝቅተኛ የውሃ ቅበላ ጋር ከተጣመረ ደግሞ በጣም አደገኛ ነው። ስለዚህ በቂ ውሃን መጠጣት አለባችሁ ማለት ነው። ታዲያ እነዚህ ምግቦች ይበልጥ ጉዳታቸው የሚያባብሱ ወይም ደግሞ የሚባባሱት ከአንዳንድ የዕለት ተዕለት ልማዶች ጋርም ሲጣመሩ ነው። ለምሳሌ ዝቅተኛ የሆነ የውሃ ቅበላ ካላችሁ ማለትም ትንሽ ውሃን የምትጠጡ ከሆነ በቀን ውስጥ በቂ ውሃን መጠጣት ያስፈልጋል። ከ2 ሊትር ከግማሽ እስከ 3 ሊትር ማለት ነው። እንዲሁም ከፍተኛ የደም ግፊት ካለባችሁ፣ የስኳር በሽታ ካለባችሁ፣ የምታጭሱ ከሆነ እናም የአካል ብቃት እንቅስቃሴ እጥረት ካለባችሁ እነዚህ ምግቦች ጉዳታቸው በከፍተኛ ሁኔታ ይባባሳል ማለት ነው። ታዲያ ለኩላሊት ተስማሚ የሆኑ የዕለት ተዕለት ለውጦችን ማድረግ ያስፈልጋል። ከጨው ይልቅ እጽዋቶችን በመጠቀም ምግቦቻችሁን ማብሰልና ማጣፈጥ፣ ጨው በልኩ እናም በጥቂቱ መጠቀም፣ ሁሌም
ትኩስ በቤት ውስጥ የተዘጋጁ ምግቦችን ብቻ መመገብ። ከውጪ ምንም አይነት ምግቦችን ገዝታችሁ አትመገቡ። በተለይ የታሸጉ ምግቦችና በከፍተኛ ሁኔታ የተጠበሱ ምግቦችን አትግዙ። እንዲሁም ለጤናችሁ የወይራ ዘይትን መምረጥ፣ በቂ ውሃን መጠጣት፣ በእጽዋት ላይ የተመሰረተ ፕሮቲንን መመገብ ጤናችሁን ለመጠበቅ ይረዳል። ታዲያ በጣም ጥንቃቄ ማድረግ ያለባቸው እነማን ናቸው የሚለውን ደግሞ ልንገራችሁ። በተለይ የኩላሊት በሽታ ያለባቸው ሰዎች፣ የስኳር ህመምተኞች፣ ከፍተኛ የደም ግፊት ያለባቸው ታካሚዎች፣ አረጋውያን ግለሰቦችና ለረጅም ጊዜ የህመም ማስታገሻን የሚጠቀሙ ሰዎች በጣም ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ምክንያቱም አደጋ ውስጥ ልትወድቁ ስለምትችሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።